ሰላም ውድ የዩቲዩብ ተከታዮች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ሁኑ። የነበራችሁ ጓደኞቼ ደግሞ ላይክ፣ ሼር በማድረግ አሁንም አበረታታችሁን ቀጥሉ ማለት ነው። ዛሬ በሌላና በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮዎቹን ለሌሎች እንዲደርስ ሼር አድርጓቸው በየግሩፑ ማለት ነው። በተረፈ ዛሬ የምንጠቀማቸው ግብአቶች ቀይ ሽንኩርት፣ ቀረፋ መጀመሪያ ላይ አሳይቻችኋለሁ ማለት ነው። ከዛ ደግሞ ወረቀቃን የምንጠቀማቸው ግብአቶች ናቸው። ሌሎች የምንጠቀማቸው ግብአቶችም አሉ። በቀጣይ እስከ መጨረሻው ቪዲዮን እያያችሁት አብረን እንቀላቅላችኋለን ማለት ነው። በነገራችን ላይ ብዙዎቻችሁ ጸጉር አረቴ ተፈጥሮ ነው ትሉኛላችሁ። በዛው ልክ ደግሞ ተፈጥሮ እንዳልሆነና መንከባከብ የምትፈልጉ ብዙዎቻችሁ ናችሁ በውስጥም የምትጠይቁኝ። እርግጠኛ ሁኝ የምነግራችሁ ግን ጸጉራችሁን ከተንከባከባችሁት በእርግጠኝነት ያድጋል። በእርግጠኝነት ነው የምነግራችሁ። እዚህ ጋር ሌላ ያላሳየኋችሁ ቪዲዮ ላይ ቅርንፉድ ጨምር ያለው ማለት ነው። እና ብቻ የጸጉራችሁን ሲስተም ወቁ። ከዛ ደግሞ ብዙዎቻችሁ ምን ትሉኛላችሁ፣ ብዙ ነገር ነው የምትጠቀሚው፣ ደግሞ ብዙ ነገር ማትሞክሩ አትቀያይሩ ትይናለሽ እና እንዴት ነው የሚሆነው ምናምን ትሉኛላችሁ። እኔ ብዙ ጊዜ የምጠቀማቸው ነገሮች አይታቸው ከሆነ የተለያዩ ነገሮች አይደሉም። አንዱን ከአንዱ ነው እንጂ መቀላቀላቸው አብዛኞቹ ያው ናቸው። ለምሳሌ ዛሬ እንደዚህ ቀረፋ፣ ቀይ ሽንኩርት፣ ወረቀቃል ተጠቅሜ ከሆነ ነገ ከነዚህ ውስጥ ወይ ቀንሳለሁ ወይ ሁለቱን ወይ ሶስቱን ልጠቀም እችላለሁ። ነገ እንደዛ ነው እንጂ ምንም የተለየ ነገር የለም። ቅባትም ከሆነ እንደዛው ነው። አንድ አይነት ነገር ነው። አሰራሩን ብቻ ነው የምቀይረው እንጂ በብዛት የምቀይረው ነገር የለም። ይሄንን ተረዱ። በነገራችን ላይ ሲቀጥል ደግሞ ምናልባት አሰራራቸውም ለአንዳንዶቻችሁ ጸጉር ላይስማማ ይችላል። ግን እሱን መለየት የምትችሉት እናንተ ናችሁ። እዚህ ጋር በንጹህ ውሃ ነው እየቀቀልኩት ያለሁት። በነገራችን ላይ ተመልካቾቼ ወደ ወሬው ሂጄ አሰራሩን ረሳሁት መሰለኝና እንደዚህ እያንተከተኩት ነው በንጹህ ውሃ ማለት ነው። ቪዲዮውን እስከ መጨረሻው ካያችሁት ምን እንደምሰራ ታውቃላችሁ ማለት ነው። እና ብቻ የትኛውንም ውህድ ስትጠቀሙ የትኛውንም ስፕሬ ስትጠቀሙ ጸጉራችሁ ላይ በጣም የቆየ ከሆነ ንጹህ ጸጉራችሁ ላይ ተጠቀሙት። ያለበለዛ ግን በቅባት ያለ ቅባት ምንም ነገር የምትጠቀሙት ነገር አይኖርም ማለት ነው። ደግሞ የትኛውንም ነገር ከተቀባችሁ በኋላ ፌስታል ስር ማድረግ አትርሱ ውዶችዬ። ሂና ተቀብታችሁ፣ ውህድ ተቀብታችሁ፣ ስፕሬ ተቀብታችሁ፣ ቀይ ሽንኩርት ተቀብታችሁ ፌስታል ሰሩ። እንደዚሁ አትተውት። ጸጉራችሁን ክፍት አታርጉት። እሺ ውዶቼ፣ ፌስታል ሰሩ፣ ከላዩ ላይ ሻሽ ሰሩ። ከዛ ሙቀቱ ስቲም ያደርገዋል ጸጉራችሁንና ልስልስ የሚል ደስ የሚል እንትን ነው የሚያመጣው። እና እንደዛ አድርጉ። ያለበለዛ ግን ዝም ብላችሁ ተቀብታችሁ ጸጉራችሁን ክፍት የምትተውት ከሆነ አየሩም ያደርቀዋል። ምንም ባትቀቡት ነው የሚሻለው እንደዛ ከሆነ ማለት ነው። እና ይሄንን ሲስተም ተጠቀሙ። እንዳያችሁት በንጹህ ውሃ ብቻ ካንተከተኩ በኋላ እያጠለልኩት ነው ማለት ነው። በተረፈ ደግሞ ታጥባችሁ ከጨረሳችሁ በኋላ ጸጉራችሁ ምን ጊዜም እርጥበቱ ሳይለቅ በፎጣ እንዳደረቃችሁት ጸጉራችሁን በቅባት በፈሳሽ ቅባት በደንብ አርጥባችሁ ተቀብታችሁ ቆዳችሁን ሳይሆን የጸጉራችሁን ዘለላ ነው የምላችሁ። ቆዳችሁ ግዴታ መድረቅ አለበት። ውሃ እያለ እንዳትቀቡ ቆዳችሁን። የጸጉራችሁን ዘለላ ግን በደንብ አርጋችሁ ቀብታችሁ መጎንጎን፣ ቁጥጥር በወፍራሙ ቁጥጥር መጎንጎን እስከ ጫፍ ድረስ። ተሰባበረብን፣ ረገፈ ምናምን የምትሉኝ ጸጉራችን መንታ ነው የምትሉ ልጆች አያያዛችሁን ብታስተካክሉ በጣም ባጭር ጊዜ ይመለስላችኋል። እርግጠኛ ሆኜ ነው የምነግራችሁ ማለት ነው። እና በዚህ መልኩ እንዳያችሁኝ እያደረግኩ ነው ማለት ነው። አሁን ደግሞ ቅባት እጨምርበታለሁ። ይሄ ቅባት እንግዲህ ለገበያ እያቀረብኩት ያለ ቅባት ነው፣ ራሴም ስለምጠቀመው ማለት ነው። እና ባህሪንና ደማም ያላችሁ ደግሞ መጥለብ ትችላላችሁ። ያላችሁበት አመጣለሁ ሹዶች። በተረፈ እንደነገርኳችሁ ወደ ጸጉራችን ስመለስ እንግዲህ ዛሬ ምን እንደምሰራ
ግልጽ ሆነላችሁ እየመሰለኝ ነው። ምክንያቱም ኦልሬዲ አሁን የመጨረሻው ሰዓት ላይና የምንቀባበት ሰዓት ላይ ደርሷል። የቀይ ሽንኩርት የቅርንፉድ ነው ወረገጋል ስፕሬን የሰራሁት። ቀይ ሽንኩርት ሽታው በጣም ረበሸኝ የምትሉ ልጆች ይህንን ዘዴ ተጠቀሙ። ወረገጋል ከጨመራችሁበት ምንም አይነት ሽታ የለውም። ሽታው በጣም ነው ደስ የሚለው። እንዳያችሁት ቅባት ከጨመርኩ በኋላ በደንብ እንዲቀላቀል ነው እንደዚህ ያደረኩት። እዚህ ጋር ደግሞ ጸጉሬን ታጥቤያለሁ። በነገራችን ላይ እንደዚህ ኢንስፒሬሽን ቤት ሆኜ ነው የምሰራውና የካሜራ ጥራታቸው ከላይቱ ጋር ምንም ነው ያልተስማማልኝ ምንም። እና እንደዚህ አይነት ነገሮች ደግሞ ውጭ ላይ ሆኜ መጠቀም አልችልም፣ ይከብደኛል። ቤት ማጽዳቱን ምናምን አልወደውም። ሽንት ቤት ከሆነ ውሃ ትደፉ ማለትና ቦርሻችሁ ትተውታላችሁ። እና ጸጉሬን እዚህ ጋር ንጹህ አድርጌዋለሁ እንዳያችሁት ታጥቤው ነው ማለት ነው። ምክንያቱም ሽንኩርቱን ቆይቼ ብታጠበውም ጸጉሬን በንጹህ ላይ መቀባት እንዳለብኝ አምናለሁና ጸጉሬን ንጹህ አድርጌ ነው እየተቀባሁት ያለሁት ማለት ነው ውዶቼ። በተረፈ እንደዚህ አይነት ስፕሬዎች ስትጠቀሙ ደግሞ ሌላው ማናግራችሁ ነገር ንጹህ አርጋችሁም ጸጉራችሁን አትቀቡት። እንደዚህ እየከፋፈላችሁ ቆዳችሁን ብቻ ከተጠቀማችሁት በቂ ነው። ማሳጅ አድርጉት፣ ቆዳችሁን ተጠቀሙት። ጸጉራችሁን ትንሽ የማድረቅ ጸባይ ያለው ስለዚህ በተለይ ደረቅ ጸጉር ያላችሁ የሚሰባበርባችሁና እየረገፈ ላስቸገራችሁ ልጆች ይህን ነገር አትጠቀሙት ማለት ነው። ውስጡን ተጠቀሙት እንጂ ውጭውን የጸጉራችሁን ዘለላ አትጠቀሙት። ግንባራችሁ ላይ ለሸሽ ብዛትና እድገት የምትፈልጉ ልጆች ደግሞ ይሄን ነገር ቢያንስ በሳምንት አንዴ ተጠቀሙት። እርግጠኛ ሆኜ ነው የምነግራችሁ፣ ለውጥ ታዩበታላችሁ በትክክል ከተጠቀማችሁ ማለት ነው። በተረፈ ጫፉ እንዳይደርቅባችሁ ደግሞ አሁን እንዳያችሁት ከታጠብኩ በኋላ ልክ እንደዚህ እርጥቡን ነው ቅባት ቀብቼ የምጎነጉነው። ለ4-5 እጎነጉነዋለሁ እስከ ጫፍ። ከዛ በዛው እንደተጎነጎነ ይደርቃል። ፈትቼ ደግሞ ከደረቀ በኋላ ቅባት ውሃ እያደረኩኝ ልስልስ እስከሚል ጠብቄ አበጥሬ መልሼ በወፍራሙ ቁጥጥር እጎነጉነዋለሁ ማለት ነውና እንደዛ ነው ማድረግ ያለባችሁ። ጸጉራችሁ ምግብ ይፈልጋል፣ ውሃ ራሱ መጠጣት ይፈልጋል። በነገራችን ላይ የሀበሻ ጸጉር ምግብም ስጡት ውሃም ስጡት። ሁሌም ስታበጥሩ በተለይ ዝም ብላችሁ ፈታችሁ በደረቁ ማበጠሪያ አታስገቡበት። ውሃና ቅባት ስጡት። ራሱ ይፍታታ፣ በራሱ ሰዓት ይፍታታ። እናንተ ሳትመነጭቁት ማለት ነው። እየረገፈ አይደለም፣ ምንም ሊረግፍ አልችልም። ግን በተያያዘበት ሰዓት የግድ ተበጠር አትበጠር እናንተ ስትመነጭቁት ነው ጸጉራችሁ እየተሰባበረ የሚወርቀውና ቀድሞ እንዲፍታታ እድል ስጡት። ውሃና ቅባት ስትሰጡት ይፍታታል። እና የዛሬው ቪዲዮ ይህንን ይመስል ነበር። ቢያንስ ይህንን ነገር ለ1 ሰዓት አቆይታችሁ ታጠቡት። እንደነገርኳችሁ ፌስታል ሰሩ። ብዙ ያላሳያችሁ ቪዲዮ ይረዝማል ብዬ ነው። በሌላ ቪዲዮ እንገናኝ።